ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ጥቅምት 4 ቀን 2018 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይ ዜናዎች ይዘንላችሁ መጥተናል። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታዬ ነኝ። ክቡራትና ክቡራን እንደተለመደው ላይክ እና ሼር በማድረግ ይህን ወሳኝ መረጃ ለብዙዎች እንዲደርስ እንድታደርጉ በታላቅ አክብሮት እንጠይቃለን። አሁን ወደ መጀመሪያው ሰበር መረጃ ተሸጋገርን። በሰሜን ጎጃም ዞን ጎንጅ ቆለላ ወረዳ ከተለያዩ ቦታዎች በቀቢጸ ተስፋ በመሰባሰብ የመጣው ጽንፈኛ ዘራፊ ቡድን ሙሉ ለሙሉ መደምሰሱን አሁን የደረሰን ሰበር መረጃ መለከተ። ጽንፈኛ ቡድኑ ከዕለት ወደ ዕለት እየደረሰበት ያለውን ምት መቋቋም አቅቶት በየጥሻው እየተሽለከለከ ለማምለጥ ቢሞክርም በቀቢጸ ተስፋና በውጭ ኃይሎች ጫና ለሚዲያ ፕሮፓጋንዳ ያህል ትንኮሳ ለመፈጸም ተንቀሳቅሶም በገባበት ሳይወጣ ቀርቷል። በዛሬው የትንኮሳ ሙከራው ምነው በቀረብኝ አስብሎ በቀጠፈው ለበቅ የለበለበው ጀግናው የሀገር መከላከያ ሰራዊት የ59ኛ ነበልባል ክፍለ ጦር መሆኑንም በእጃችን የገባው መረጃ አረጋግጧል። ጽምዶ በሚል ባንዳና ላኪዎቹ ተቀናይተው ሀገር ለመውጋት የተጣመዱበት ቡድን በተከታታይ እየደረሰበት ያለው ምት መቋቋም አቅቶት እግሬ አውጭኝ ማለት መጀመሩን በራሱ አንደበት በራሱ አመራሮች መመስከር የጀመረበት ሰበር መረጃችን ደግሞ ሁለተኛው ይሆናል። ድል ባለብዙ አባቶች ሽንፈት ግን ወላጅ አልባ ናት የሚለውን ባስመሰከረ ሁኔታ ዘመቻ አርበኛ አደም አሊ በሚል የተንቀሳቀሰውና ጋሸና ገባ ብሎ አይቀጡ ቅጣት ተቀጥቶ የወጣው ራሱን የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ የላስታ ሳምነው ኮር አፈግፍገናል፣ አመራሮቻችንም ተመተዋል ብሏል። በጽንፈኛው የሽንፈት ቁጭትና ራስን የመከላከል ስሜት ሲገለጽ ቀጥሎ ባለው መልኩ ሐሳባቸውን በመግለጫ ይፋ አድርገዋል። ይኸው ቡድን በተከታታይ ጥቃት ሰንዝረን በርካታ ከተሞችንም መቆጣጠር የተቻለበት ለቀጣይም መደላድል የፈጠርንበት እንደነበር ይታወቃል ካለ በኋላ ወደ ዋናው ጉዳይ ሲገባ በዚህ የዘመቻ አርበኛ አደም አሊ አባናደው የተጀመረው መጠነ ሰፊ ጥቃት ትግል የላስታ ሳምነው ኮር ሁሉም ጓዶች ከሌሎች የእዙ አመራርና አባላት ጋር በነበሩ አውደውጊያዎች በተደረገ ከፍተኛ ተጋድሎ አኩሪ ታሪክ ፈጽመዋል ሲል ይንደረደራል። ይሁን እንጂ በዚህ ደማቅ ተጋድሎ ሂደት ላይ ያለን ጋሸናን ለመያዝ ከጥላት ጋር ከፍተኛ ትንቅንቅ ባለበት ወቅት በእዙ ሰንሰለት ላይ የሎጂስቲክ አቅርቦትና ተያያዥ ችግሮች በጉልህ ተስተውለዋል ሲል ለሽንፈቱ የደረሰበትን መንደርደሪያ ያነሳል። ይህን ተከትሎም ከነበርንበት ስትራቴጂካዊ ቦታ ለማፈግፈግ ተገደናል፣ አባሎቻችንና ከፍተኛ አመራሮቻችንም መስዋዕትነት ከፍለናል ሲል የደረሰበትን ቅጥቀጣ ይፋ አድርጓል በዚህ መግለጫው። በማስከተልም በችግሩ ዙሪያ በላስታ ሳምነው ኮር አመራርና አባላት የተፈጠረውን ቅሬታ ለመወያየት ለእዙ አመራሮች ጥያቄ ያቀረብን ቢሆንም የእዙ አመራሮች የአንድ አካባቢና ቤተሰብ ዝምድና ያላቸው እስኪመስል ድረስ ለጥያቄያችን አዎንታዊ መልስ መስጠት አልፈለጉም በማለት ከሽንፈቱ ማግስት ያለውን መከፋፈልና ቁርቁስ ገልጸዋል። ይባስ ብሎ ይላል መግለጫው፣ ይባስ ብሎ በሙጃ ቀጠና ሰራዊታችን ለግዳጅ እያቀና ባለበት ወቅት ከተነሳንበት የአማራ ሕዝብ ፍላጎትና ከትግላችን ግብ አኳያ በተጻራሪ የቆመ እስኪመስል ድረስ የላስታ አሳምነው ኮር ወታደራዊ ምክትል አዛዥ በሆነው ኮማንዶ ፍቅሩ ሙልዬና አብረውት በነበሩት ጓዶቹ ይሄው የአንድ ቤተሰብ የእዝ አመራር ጥቃት በመክፈት አባላቶቻችንን አቁስሏል ብሏል። ክቡራትና ክቡራን በትላንትናው መረጃችን ይህንኑ በተመለከተ ይህ የተጠቀሰው ግለሰብና ጥቃቱን ፈጸሙ የተባሉት ያደረጉትን የስልክ ምልልስ ማጋራታችን ይታወሳል። ደፈጣ ተካላችሁ ደፈጣ እኔ ለማስገድ የሰራችሁ ስራ ደፈጣ እኔ ለማስገድ የሰራችሁ ስራ ተካላችሁ። የት ነው ያለው? የት ነው አንተ ያለው? ውጭ ላይ የሰራችሁ ስራ ቴንኪው። ይሄን የሚያክል ጥይት እና ይሄን የሚያክል ነገር ስላደረጋችሁልኝ ቴንኪው። አሁን በኋላ ግን እናንተ ጠላቶች ናችሁ።
የት ነው ያለው አንተ አሁን? ዝም በል። መግለጫው በማጠናቀቂያው በመሆኑም ይላል የአማራ ፋኖ ብሔራዊ ኃይል አፋብኃ የድርጊቱን አሳፋሪነት ከማውገዝ ባሻገር ጉዳዩን በአስቸኳይ ገምግሞ ለምንታገልለት ህዝብ ለአማራ ፋኖ ብሔራዊ ኃይል ምኒልክ እዝ የደረሰበትን ውሳኔ እንዲያሳውቀን እየጠየቅን ምላሽ የማይሰጠን ከሆነ ኮሩ የራሱን እርምጃ የሚወስድ መሆኑን እንገልጻለን በሚል ለቀጣይ ቁርቁስ ራሱን ያዘጋጀበትን መግለጫ ይፋ አድርጓል። ክቡራትና ክቡራን ወደ ቀጣዩ መረጃችን ከመሸጋገራችን በፊት በዚሁ ጽንፈኛ ዘራፊ ቡድን ህዝቡ እንዴት እንደተማረረ በሚያሳይ መልኩ የተሰጡ አንዳንድ ሐሳቦችን ከህዝባዊ የውይይት መድረክ ማለት ነው ቀንጨብ አድርገን ልናሰማችሁ ወደናል። እማቀውን ነገር ስለዚህ ይሄ እውነት ለአማራ ህዝብ የቆመ ግለሰብ ወይንም ቡድን ነው ወይ ፋኖ የምንለው? እኛ ቢሆን ኑሮ እኛም በእውቀታችን ባለን እውቀት በተሳተፍን ነበር። ቢሆን ኑሮ ግን አይደለም። ባገልባጩ ኦነግ ሸኔ እንደዚህ አረገ፣ ኦነግ ሸኔ አማራን ህዝብ አፈናቀለ ስንል ነበረ። አሁን ደግሞ እኛው ርዕሰ ሰራችን ማገት መታገት ይሄን ያህል ብር አንተ ከዚህ ውጣ እየተባባል የምንኖርበት ነው ወይ? ይሄ ነው ወይ ዓላማ? አማራን ነፃ ማውጣት ይሄ ነው ወይ? እኛ ወዴት እንሄዳለን? እኔ በራሴ ከአማራ ሌላ ዜጋ መስሎ ነው አሁን የታየኝ ማለት ነው። ምክንያቱም ምንድነው በስልክም ሆነ እንጠየቃለን። ብር አምጣ፣ መንገድ ተዘጋ። 3000 ብር የነበረ በቆሎ 6000 ብር እየገዛ ነው። 300 ብር የነበረ በርበሬ 1200 ብር ገብቷል። ለምን? የተዘጋው ዙስ በሳችን የተዘጋጋ ነው። ስለምንድን ነው ያ ነገር አልፈታ ያለው? ስበሳችን ነገረኛ ስለሆነ ሚሞሪው አንዲ ስለሆነ ነው የምንንቀሳቀስበት። ምንና ምን እንደሆኑ እነማን እንደሆኑ ይታወቃል። ሁሉም ነገር ያለው የጀርባ የኛው የራሳችን ስበሳችን መንደር ያለው ነገር ነው እንጂ ታች ያለው ብቻ አይደለም እየጎዳን ያለው። ይሄንን ከተማ ውስጥ ያለው በደንብ ኢንፎርሜሽን ተደርጎ ችግር ያለበት የጸጥታ ጉዳዮችን መታየት አለባቸው። ወደ ዛሬው አበይት ዜናችን ስንሸጋገር አንድ ዜና ነው የምንጋራው። ይሄውም 49ኛው መደበኛ የሚኒስትሮች ምክር ቤት ስብሰባና ውሳኔዎች ናቸው። በዚህ የ49ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ውሳኔዎች ተላልፈዋል። የመጀመሪያው ምክር ቤቱ የተወያየው የኢትዮጵያ ኒውክሊየር ኃይል ኮሚሽን ማቋቋሚያ ደንብ ላይ ነው። ኮሚሽኑ ሀገራችን የኒውክሌር ቴክኖሎጂን ለሰላማዊ መንገድ ከዓለም አቀፍ ማዕቀፎች ጋር በተጣጣመ መልኩ በኤሌክትሪክ ኃይል ተደራሽነት፣ በኢንዱስትሪ ልማት፣ በምግብ ዋስትና፣ በጤና አገልግሎት፣ በሳይንስና ምርምር ዘርፎች ላይ ለመጠቀም የምታደርገውን ጥረት የመምራትና የማስተባበር ኃላፊነት እንዲኖረው ተደርጎ ደንቡ ተዘጋጅቶ ቀርቧል። ምክር ቤቱም በጉዳዩ ላይ በሰፊው ከተወያየበት በኋላ ደንቡ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። ክቡራትና ክቡራን ለዛሬ ያዘጋጀናቸው መረጃዎች ይህን ይመስሉ ነበረ። ከመውጣታችሁ በፊት ላይክና ሼር ያደረጋችሁ መረጃዎቹ ለብዙዎች እንዲደርሱ እንድታደርጉ በታላቅ አክብሮት እንጠይቃለን። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላው የሰው ዘር በሙሉ ይሁን የአዲስ ምንጭ የምንጊዜ መልእክት ነው። ዛሬ ሀገራችን ከምንጊዜውም በላይ የማይደፈር በደም የተገነባ አገር የሚጠብቅ ግንባር ቀደም አስተማማኝ የሀገር መከላከያ ሰራዊት ገንብታለች። የክብሬ መመኪያ ደስታና ሕይወቴ ሌላ ምን ሀብታለኝ ሀገሬ ናት ሀብቴ። የክብሬ መመኪያ ደስታና ሕይወቴ ሌላ ምን ሀብታለኝ ሀገሬ ናት ሀብቴ። እሰዬ እሰይ እሰዬ እሰዬ ዛሬም እሰዬ ነገም እሰዬ ሀገሬም ፍሬዋ ቀለቤ እሰይ እሰዬ እሰይ አየሯ ሽታዬ እሰይ እሰዬ እሰይ የማይቆረቁረኝ እሰይ እሰዬ እሰይ ምድሯ መኝታዬ እሰይ እሰዬ እሰይ ዘርቼ ያጨድኩባት ባጌጥ ያማርኩባት
ወግ ማረግ ሲሳይን ጥጋብ ያየሁባት የእውቀት ግብይት ወግ የቃኘሁባት የማታሳፍረኝ ሀገሬ ቤቴ ናት ሀገሬ እናቴ ናት ሀገሬ ርስቴ ናት። ሃይ ሃይ ልታጀበ ወፌ ሃይ 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 አሞራዋ ይጥራኝ ሃይ 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 ለምን የትም ልውደቅ ሃይ 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 የአገሬ አፈሬ ብላኝ ሃይ 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 ንስቲ ነፍሳ ውቄ ሃይ 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 ራሴን ልጠይቅ ሃይ 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 ቀሪ ሀብቴ አገሬ ሃይ 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 ከሕይወቴ ይልቅ ሃይ 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 አይዞሽ አገሬ ሃይ ሃይ